ብዙ ጊዜ ሰዎች ወደ ማህበራዊ ሚዲያ ሲመጡ በምን አይነት መንገድ ብራንዳቸውን መገንባት እንዳለባቸው ይዘነጉትና ለመታወቅ ብቻ ብለው የሚያደርጓቸው መፍጨርጨሮች ወደማይሆን አቅጣጫ ሲወስዳቸው እንመለከታለን። ከስም ጀምሮ አለባበስ፣ ከዛ ፐርሰናል ብራንድህን በደንብ አድርገህ ነው እየገነባ የመጣው። አንድ ሰው እንዴት አድርጎ በማህበራዊ ሚዲያ ፐርሰናል ብራንዱን መገንባት ይችላል? በመጀመሪያ ደረጃ ፈጣሪ ሲፈጥር ለእያንዳንዱ ሰው ብራንድ ሰጥቶታል። የኛ አለማወቅ አስበዋል። የዛሬ 5 ዓመት የተገናኘ ነው አብርሃም፣ የዛሬው አብርሃም ይለያያል። እያንዳንዷ ፀሐይ ታስተምረናለች። ሰዎች ግን ያንን ቀን የሚያስተምረውን ጊዜ የሚያስተምርህን ትተውና ሰዎች ትከተላለህ። ለዚህ እኮ ነው የዓለም ህዝብ ከ90% በላይ ፎሎወር የሚሆነው። ፎሎወርነቱን ቆም ብሎ ራሱን ቢያይ ግን የራሱን ብራንድ ያገኛል። ስለዚህ አሁን ለምሳሌ አብርሃም ባላይፍ ፖድካስት ፌመስ ነው ታውቋል። እኔ ግን በሱ አይደለም የምታወቀው። that's not my brand። የኔ ብራንድ ነገና ጅራዳ። ይሄ ለምሳሌ እኔ የምለው ሰላም ሁኑ፣ ሰላም ከእናንተ ጋር ይሁን ማለት ነው በኦሮምኛ። ይሄ ብራንድ በኦሮምኛ ተናጋሪ ውስጥ ያለ የኔ አይደለም፣ የህዝብ ቃል ነው። ነገር ግን ምንድነው እኔ ብራንድ አረኩት። ኤቭሪዌር ሄዳ አሁን ቲክቶክ ላይ መጥተህ ነገና ጅራዳ ካልክ ከስር ደሚና ብሎ ይጽፍልሃል። ምክንያቱም ምንድነው ፈጣሪ የሰጠህ ነገር አለ፣ ያንን ማግኘት በቻል ነው። ሰዎች አሁን በነገራችን ላይ ፌመስ የሚባል ነገር አላምንበት ነው። ፌመስ የሚባለው ነገር እኔ ወይ አንተ ወይ 5 ሚሊዮን 40 ሚሊዮን ወይ 50 ሚሊዮን ያለው ሰው አይደለም። ፌመስ ህዝብ ነው፣ ፐብሊኩ ነው ፌመስ። ሲያምንብህ ነው ፌመስ የሚያደርግ። ገባ? አሁን አብዛኛው ሰው ፌመስ ነኝ ብሎ ደረቱን ይነፋል። that is the worst። ስህተት እዛ ጋር ነው። ያ ፌመስ ያደረገህ ማህበረሰብ ግን ካንተ የሚፈልገው ነገር አለ። አሁን አብዛኛው ሰው ፌመስ ነው አየር ላይ the so called እንደዚህ ያዘልኝ ማንንም ለመንካት ሳይሆን ያንተ ፌመስ አያርገውና ዛሬ ሶሻል ሚዲያ ሙሉ በሙሉ ዓለም ላይ ቢዘጋ ማህበረሰቡ ውስጥ ፌመስ ነህ። ወርደህ መሬት ላይ የምትሰራው ነገር ነው አንተም ፌመስ የሚያደርገው። ብራንድን አሁን ከዚህ ጋር ነው ማያይዘው። ለምሳሌ እኔ የተማርኩት የመጀመሪያ ዲግሪ ኮሙኒኬሽን ነው፣ ሁለተኛው MBA ነው፣ ሶስተኛው ኢስላሚክ ፋይናንስ ነው፣ ማይክሮ ፋይናንስ ነው። አይቷል ኢሞሽናል ኢንተለጀንስ ነው፣ ሪሌሽንሺፕ ነው። ወረቀት ስብስቡ ማለት ነው። my niche is not that። ከሶስተኛው ዲግሪ በላይ ግን ፈጣሪ የሰጠኝ ይሄ አሁን ማወራበት ሰው መመክርበት ማሰለጥንበት ዲግሪ ያልወሰርኩበት ማህበረሰቡ እንዲማርበት ስለምፈልግ ዲግሪ የሌለው ከዲግሪ በላይ ሆኖ ህይወቴን ሁሉ ቀይሮታል። ስለዚህ ዳይሬክሽንን ስታገኝ ገበሬ ስትሆን እኮ ሁለት ጎን ለጎን ያሉ ገበሬዎች እኩል ፈጣሪ እኩል ፀሐይ ሰጥቷቸዋል፣ ደመና ሰጥቷቸዋል፣ ዝናብ ሰጥቷቸዋል። አንደኛው ግን ከመሬቱ ጋር ያወራል። ፎከሱ እዛ ላይ ነው። ይሰራል፣ ሰበብ አያበዛም፣ ወድቆ ይነሳል። የዚህ ኩታ ገጠም መሬት ላይ አንደኛው ምንም አያገኝም፣ አንደኛው ግን በደንብ ያመርትበታል። ስለዚህ አብዛኛው ሰው የራሱን ብራንድ ለማግኘት መጀመሪያ ቆም ብሎ ራሱን ከዛ ውጪ ምንድነው ፈጣሪን ይጠይቅ። ጌታዬ ፈጥረኸኛል፣ የኔ ኒች የትኛው ነው? ይሄ ዝም ብለህ ተበታትነህ የምትጠይቀው አይደለም። የሰው ልጅ የሚለወጠው እኮ ሲቸገር ነው እኮ። የተቸገርክ ቀን ጸሎት እኮ ይሄዳል። ምክንያቱም አትረበሽማ። ቲክቶክ የለም፣ ሶሻል ሚዲያ የለም፣ ቫይብሬሽን የለም፣ ክላክስ የለም። የቸገረው ሰው አይሰማም። የአዲስ አበባ ህዝብ ሁሉ አመቶ ክላክስ ቢያደርግበት ጆሮ አይሰማም። ኦልሬዲ ቸግሮታል። በቃ ስለቸገረው ነገር ከፈጣሪ ጋር ያወራል። እዛ ሞመንት ላይ መድረስ ነው ከባድ። እዛ ጋር ከደረስክ ኤቭሪባዲ የተሳካላቸውን ሰዎች አንዳንዴ በቴሌቪዥን ፕሮግራም ላይ የበዓል ፕሮግራም ላይ ስንመለከት ሸንኮራ ሽጬ 5 ሆቴል ሰራው ይላል። ለአሁኑ ትውልድ በምንኛ ትነግረዋለህ? እንቁላል ሽጬ ይላል። ከሀገር ቤት ስመጣ በረንዳ አድሬ ይላል። ለሱ ትክክል ነው። ፎከስ ቸግሮታል። በቃ ጨንቆታል። ሲቸግርህ ሲጨንቅህ ወዴትም አትሄድ። ወዴት ነው የምትሄደው? ወደ ፈጣሪ። ያቺ ምንድናት? ብራንድህ ናት። መንገድ ያሳይሃል። ጮሃለሁ ብትል አንደበትህ አይሰማም። ኪስህ ባዶ ነው። ቤት ኪራይ አለብህ፣ ማደሪያ የለብህ፣ ምግብ የለህም። አይተኸዋል? ያኔ ማሰቢያ ሁሉ ከፈጣሪ ጋር ጌታዬ ሆይ ለምን ምን ባደርግ ይሻለኛል? እዛች መስመር ያሳይሃል። ያቺን መስመር ማሳደግ ያንተ ነው። አንተ እዚህ ጋር የደረስከው እኮ ስለቸገረህ እኮ ነው ዛሬ አላይቭን የከፈትከው። ቸግሮሃል። ሰዎች አያውቁም። ዛሬ አብርሃም ትልልቅ እንግዶችን አምጥቶ ትልልቅ ስራዎችን ሲሰራ ዋው አብርሃምን መሆን ፈልጋለሁ ይላል። አይቻልም። በርገር እየበላ አብርሃምን አትሆንም በምንም ተአምር። ደሶ ኮልድ በርገር እየበላ ስል ሳይቸግርህ ማለት ነው አትችልም። ህይወት የራሷ ጦርነት ናት።
የጦርነቱ አዛዥ ግን አንተ ነህ። የራስህን የውስጥ ጦርነት በቃ ጀነራሉም አንተ ነህ፣ ተራ ወታደሩም አንተ ነህ፣ ታንከኛውም እግረኛውም አየር ኃይሉም ለህይወት። ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው እኮ ቲቪቱ ጢባሩ የሚመጣው ካለፈበት በኋላ እኮ ነው። እንደዚህ አድርጌ እንደዚህ ሰርቼ ሲል እዚህ ክሬዚ ምንድነው የሚያወራው ይላል። አይገባው ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ለምን ምግብ አይበላም ታዲያ ይላል። አሁን ያለህበት የስራ ዘርፍ ሞር ቴክኖሎጂ ላይ ሙሉ ለሙሉ ያለህበት፣ ለምን ቴክኖሎጂ መረጥክ? ቀላልም ከባድ ጥያቄ። ቴክኖሎጂን የማትጠቀም ከሆነ ተራምደ ደረጃ አትወጣም ከዚህ በኋላ። በቃ ቴክኖሎጂ ነው። ቴክኖሎጂን መጠቀም የውዴታ ግዴታ ነው። ዓለም ጋር አትደርስማ በእግር ሄደ። ይህንን ሪያላይዝ ያደረግከው በምን ሞመንት ነበር? አላስታውሰው። ምክንያቱም አነባለሁ ቀላሏ መልስ እቺ ነች። ምክንያቱም ለምን መሰለህ አንዳንድ ጊዜ ስታወራ እውነቱን ነው ማውራት ያለብን። እንትና ጋ ሆኜ ካልኩኝ ክሮስ ቼክ ስትጠይቀኝ ልስታት እችላለሁ፣ አላስታውሳትም። የነበርኩበት ዓለም የፋይናንስ ነው። ባንክን ኢንሹራንስ መስርቻለሁ፣ ባንክ መስርቻለሁ፣ ባንክ አማካሪ ነኝ፣ ባንክ ላይ ኢንሹራንስ ላይ አሰለጥናለሁ። እቺኛዋ ፓርት በተፈጥሮዬ ምናልባት ሰዎች አያስታውሱት፣ ቤተሰቦቻችሁን አዳምጡ። አባቴ ደሚነን ነፍሱን ይማረውና 3ኛ ክፍል ተማሪ ያለው ነው የኔን ኒች ያወቀው። እኔ ግን አላቅም። 3ኛ ክፍል እያለሁ ጋዜጠኛ ይለኝ ነበር ያኔ። እኔ ግን 3ኛ ክፍል አስበው፣ አንድ የ3ኛ ክፍል ተማሪ አስበዋል፣ እድሜው 8 እና 9 የከተማ ልጅ ምንም ኮሚኒኬሽን ላይ ጥሩ ነበርክ ማለት ነው። ያ አም ጉድ አት ኮሚኒኬሽን። በነገራችን ላይ ኮሚኒኬሽን ላይ ጥሩ መሆን አንዱ ዓለም ላይ ውዱ ማለት ነው። ዓለም ላይ ወይ ትገዛለህ ወይ ትሸጣለህ። እዛ ውስጥ ደግሞ ኮሚኒኬሽን ነው የሚሰራው። ራሳቸውን መግለጽ የሚችሉ ሰዎች፣ የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው። መናገር መቻል ሳይሆን የምትናገርበትን ቦታ ለይተህ ማወቅ። ከዛ በኋላ ሰዎችን የማያስከፋ የሚያስተምር ንግግር መናገር ከቻልክ ድህነት ደናደር በምንም ተአምር። አሁን ቴክኖሎጂ እና ወጣቶች ላይ ነው መሰራው። ምናልባት ላለፉት 2 ዓመታት ከ50 ሺህ በላይ ወጣቶችን አሰልጥኛለሁ። ስለዚህ ይሄ ምንድነው እኔ ማሰለጥነው ነገር የወጣቱን ህይወት የማይለውጥ ከሆነ እውነቱን የማይነግራቸው ከሆነ በሚቀጥለው ስመለስ ሰዎች ቁጭ ብለው አይጠብቁኝ። ዛሬ የምትናገረው ነገር ወይም የምታሰለጥነው ነገር ካፍ የሚወጣው ነገር ልክ እንደ ባንክ ዲፖዚት ነው። ነገ ተመነዝረዋለህ። ጥሩ ነገር የማትናገር ከሆነ ሰዎች ፎሎ አያደርጉህም። ስብሰባ ስትገባ ራሱ እወቅ፣ ስብሰባ ላይ ለ2ኛ ጊዜ መጥተህ ሰዎች ወደ መጸዳጃ ቤት የሚመላለሱ ከሆነ ችግር አለብህ። የሚያራግቡ ከሆነ ችግር አለብህ። የሚተነፍሱ ከሆነ ችግር አለብህ። ምክንያቱም አላገኘሃቸውም። በኮሚኒኬሽን የመጀመሪያ ዲግሪ፣ ከዛ ኤምቢኤ፣ ከዛ ኢስላሚክ ፋይናንስ፣ እነዚህ ሁሉ ከቢዝነስ ጋር ነው የሚገናኙት። ኤግዛክትሊ። አሁን ባለህበት መረዳት ቢዝነስ እንዴት ነው የምትረዳው? በዛኔው አይደለም አሁን ማመን፣ እውነቱን ማመን። እውነቱ ምንድነው? አሁን ያለንበትን ቦታ ማመን። ሰዎች ቀድመው ሄደዋል። ለምሳሌ ፎቅ ሰራለሁ ካልክ ፎቅ ሰርተዋል። ፋብሪካ ሰራለሁ፣ ፋብሪካ ሰርተዋል። እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል። ያቺን ማመን ነው። ቢዝነስ ውስጥ ደግሞ ትልቁ የትኛው ነው? ትረስት፣ እምነት አምጣ። አይታችኋል። አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድን ነው የሚያደርጉት? በሰልፍ ይበላሉ። ሽሮዋን አይደለም ይበሉት። አንዳንዴ ጽዳት የሌለው ቦታ ላይ ጥሩ ምግብ ታገለ። እምነቱን ነው የሚበላው። ንግድ ማለት እምነት ነው። በያዝከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተህ ትረስቱን የምትሰጥ ከሆነ በእውነት ነው የምልህ ትንሽ ያለፋል። ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል። that's why ላይፍ ላይ ለምንድን ነው የምናየው? የሰዎችን ኤክስፒሪየንስ እያመጣህ እኮ ነው፣ እያመንህ ነው። እነዛ የሚናገሩ ሰዎች ኢሞሽናቸውን ነው የሚናገሩት። እንትን የሚያስለቅስ ቦታ ሲደርስ ሲያለቅሱ፣ የሚያዝንበት ቦታ ሲያዝኑ፣ የሆኑትን ታሪክ ሲናገሩ። ለዚህ እኮ ነው የህንድ ፊልም እያየህ አልቅሰሃል እኮ። ያ እምነት እኮ ነው። ንግድ ማለት እምነት ነው በነገራችን ላይ። ያቺን ነው እያሳደግክ የምትሄደው። እምነቱን ደግሞ የሚሰጥ ለምሳሌ ለእኔና ለአንተ በየትኛው ነው?
በወሬው ሳይድ ነው የሰጠ። ወሬ ሲባል ሰዎች ወሬ ይመስላችኋል? ኮሚኒኬሽን እና ወሬ ያልኩት በኮሚኒኬሽን ሳይድ ጎበዝ እኮ ጎበዝ ሰው ለምሳሌ ሶ ኮልድ ዲግሪው ዲፕሎማው ምኑ ብቻ ሳይሆን ከአፍህ የሚወጣው ቃል ራሱ ዲግሪ ነው። እውነቱ ነው። የምትሸጠውን ነገር ትክክለኛ ሻጭ ከሆንክ ሰዎች ተመልሰው ይመጣሉ። አጭበርብረህ ግን አንድ ነገር ትሸጣለህ፣ አይደግምህም። ከዛ በኋላ አንድ ሊሄድ ይችላል። ሜዲን አጭበርባሪ